ማካፈል ለራስም ለሰውም አስፈላጊ ነው ብሎ በማመን ምናልባትም እንደ ሚዲያ ሀሳብ ማጋራት ነፃ ትምህርት እድሎችን ማጋራት ለእናንተ ከጀመርን እነሆ 1 ዓመት ከ6 ወር ሆኖናል። ስለዚህ ይሄንን መሰረት አድርገንና በቀጣይም አዳዲስ ነገሮች የጨመርንበትን አዲስ ኒውስ ወደ እናንተ ይዘን መጥተናል። አዳዲስ ነገሮችን ለእናንተ ልናካፍላችሁ ዛሬ መጥተናል። ስለዚህ በዋነኝነት ምን ብሎ ለማድረግ ያክል ለምንድን ነው ይህን የማካፍለው? እስካሁን እንዳልኳቸው 1 ዓመት ከ6 ወር እና ከዛ በላይ የሆነው ሚዲያችን እንደ ሚዲያ ነፃ ትምህርት እድልን የራሴና የሰዎችን ተሞክሮ በተለያየ መንገድ መረጃ ስንሰጥ ቆይተናል እና ይሄም ከዚህም የተረዳሁት በተጨባጭም በተለያዩ ዓለሞች ላይ እንደተረዳ ነው ዋናውና አንዱ ነገር ዓለም ላይ የኛ ወይም ሁሉንም ሊያማክል የሚችል እኛ የምንፈልገው ሁሉንም ሊያማክል የሚችል የእይታ ወይም ፐርስፔክቲቭ አንድነት አንድ አይነት ፐርስፔክቲቭ አይደለም ያለን። ይልቁንም አሁን አፍሪካን በዓለም መነጽር ማየት አንችልም። የእኛን መነጽር ለራሳችን ችግሮችና ለራሳችን መፍትሄዎች መጠቀም እንድንችል ይሄ ሎካል ፐርስፔክቲቭ ምን ያክል አስፈላጊ መሆኑን ለእናንተ ግባት ለማድረግ ነው አንደኛው መሰረታዊ የኛ ሀሳብ ይዘን የመጣ ነው። ምክንያቱም አሜሪካ ስንሄድ የአሜሪካ እይታ ለአሜሪካ በብዙ መንገድ ያገለግላል። ከአሜሪካ የምንወስደው ፐርስፔክቲቭ ወደ እኛ አምጥተ ነው ለእኛ በሚያገለግል መንገድ ምን ያክል አስፈላጊ ነው የሚለውን ለማየት አንዱና ዋናው ወደፊት የምናይበት የምናተኩርበት የትኩረት አቅጣጫችን ነው። ስለዚህ ሎካል ፐርስፔክቲቭ ለሎካል ቻሌንጅ ወይም ለሎካል መፍትሄ እንዲሆን ለማድረግ መሆኑ ነው። ሁለተኛው ኃላፊነት መወጫም ነው ብዬ ማምናለሁ። እኔ ፐርሰናሊ ቅድም እንዳልኳችሁ ያለችዋን ነገር ትንሿን ነገር ማካፈል ከኛ በታች ላሉ ሰዎች በተለይ ይጠቅማቸዋል ብለን የምናስባቸው ማካፈል ኃላፊነት እየተወጣን እንደሆነ ስለማስብ አደርጋለሁ ማለት ነው። ሶስተኛውና ዋናው ግን ለራሴ ነው ማካፈል ብዬ ማምናለሁ። ይሄ ነገር በተለይ ሲስተሙ ላይ የምፈልገውም ኤሪያ በመሆኑ እዚህ ሲስተም ላይ ሁሌ አፕዴትድ የሆነ መረጃ እንዳገኝ ያደርገኛል። በዚህም ምክንያት ይሄ ለእኔም ለእናንተም ሲባል ያለችኝን ነገር ለእኔም ብቻ ሳይሆን የሰውንና ሌሎችን ተሞክሮና የኔን ተሞክሮ በጋራ አድርገን ለእናንተ ስኮላስቲክ ነገሮች ስኮላርሽፕና መሰል ነገሮች ለእናንተ ስናካፍል ቆይተናል ላለፉት 1 ዓመትና ከዛ በላይ። ይሄ መረጃ አሁን እንዳልኳችሁ ነፃ ትምህርት እድል ብቻውን ሳይሆን ከዛም በላይ መስፋት እንዳለበት ለማጠየቅ ያክል አዲስ መረጃ ለእናንተ እንዲሆን ለሁላችን እንዲሆን ተጨማሪ ማስፋት አስፈልጓል። ይሄ ሚዲያችን ማስፋት አስፈልግ መንገድ ስኮፓችንን ከነፃ ትምህርት እድል አሳልፈን በመማር ማስተማር በጥናትና ምርምርም ጨምረን ሊያገለግል በሚችል በተለይ በዚህኛው ሚዲያችን ላይ አስፍተን ቤስት የሚባሉ ተሞክሮችን በዚህ በነፃ ትምህርት እድል በምርምርና ማህበረሰብ አገልግሎትን በተመለከተ እንዲሁም በመማር ማስተማሩ ዙሪያ ላይ ያሉን ተሞክሮችን የራሴንም የሰዎችን ተሞክሮ ልናጋራበት ወደምንችለው በተለይ ይህንንም ማጋራት መፍትሄ ተኮር አድርገን እንዳልኳችሁ መፍትሄ ተኮር ለማድረግም ማሳደግ የምንችላቸው ስኪሎች ካሉ እነሱንም ለማድረግ በሚችል መንገድ ይሄ ማለት ምን ማለት ነው? ፕሮሶሉሽን ብለን ስናወራ የሚያጋጥሙን ነገሮች መልካም ሊሆን ይችላሉ መልካም ያልሆኑ ነገሮች ሲያጋጥሙን ምንድን ነው ማድረግ መቻል ያለብን? እነዚህን ለማድረግ በአራት መንገድ መፍትሄ መስጠት ብለን ነው ፕሮሶሉሽን ብለን የምናወራው። አንደኛው ችግሩን መረዳት ነው። ምንድነው ችግሩ? ከመጀመሪያው ስለ ችግሩ ግንዛቤና ክሪቲካል ቲንኪንግን ዲቨሎፕ ማድረግ የመጀመሪያው አድርገን እንወስዳለን። ሁለተኛው ምንድነው ከኔስ የሚጠበቀው? ምንድነው ላደርግ የምችል ይህን ችግር በተመለከተ ከኔ የሚጠበቀው? ምክንያቱም የሆነ ነገር አለ እኛ ልናደርገው የምንችለው። አንደኛው ቅድም እንዳልኳችሁ በማወቅ ደረጃ፣ ሁለተኛው እኔ የማደርገው ምንድን ነው የሚለውን ሰልፍ አሰስመንት በአግባቡ እኔ ምን ኃላፊነት አለብኝ የጣት መቀሰሩን ትተን እኛም የነገሩ ኃላፊነት አለብኝ የሚለውን ነገር ለማጠንከር እንጠቀምበታለን። ሶስተኛው ደግሞ ብቻዬን ከአቅሜ በላይ ከሆነ ከሌሎች ጋር ሁኜስ ምንድነው ልሰራ የምንችለው? ይሄ ኮሌክቲቭ ኤጀንሲስ ብለን የምናወራውን ከሌሎች ጋር ሆነ ምን ልንሰራ እንችላለን የሚለው ነገር ዲቨሎፕ እናደርጋለን። የተለያዩ ስኪሎች አለን በተመለከተ። መጨረሻው ግን ከኛ አሁን እንዳልኳችሁ ከኔና ከግለሰብ ከሌሎች ጋር ሆነን መስራት የምንችልበት ከኛ በላይ ከሆነ ምንድነው አድሚሽን ኦነስት አድሚሽን ከኛ በላይ ነው ይሄ ብሎ ለጊዜው አትሊስት በኛ አጠራር ለፈጣሪ መስጠት ፈጣሪ ሀሳብ እና ከዚህም በላይ አሁን በተረዳሁት መረጃ አትሊስት አሁን ባለን ግንዛቤ መፍትሄ ካጣን ለፈጣሪ የምናምን በተለያየ እምነቶችም የራሳችን አለን ፈጣሪ ፈተዋል ብለን ምንተው በሌላ አባባልም ለጊዜ ሰጠን የሆነ ጊዜ ላይ መፍትሄ የምናገኝበት ሊሆን ስለሚችል መተው ነው። ስለዚህ እነዚህ አራት ነገሮች ስለ ችግሩ መረዳት፣ የኛ ኃላፊነት ምን እንደሆነ ማድረግ፣ ከኛ ኃላፊነት የማይወጣ ብዙ ነገር ስላለ ኃላፊነት መስጠት ምን ማለት ነው? አሁን አይመለከተኝም ኃላፊነት መወጣትም ስለሆነ ከሌሎች ጋር ሆነን እንሰራ እንችላለን። ለአሁኑም ግን ካልቻል አሁን ትተነው ወደ ቀጣይ አሁን ምንችለው ላይ በማተኮር መሄድ መቻልን ፕሮሶሉሽን ብለን እንጠራዋለን። ስለዚህ እነዚህን አራቱን እይታዎች በነፃ ትምህርት እድል በምርምርና ማህበረሰብ አገልግሎት ከዛም በላይ በመማር ማስተማሩ ላይ
አፕ ላይ ለማድረግ እኛ እስካሁን የሄድንባቸውን ሌሎችን ቤስ ተሞክሮችን እና እንዴት ልናጠነክረው እንችላለን፣ እነዚህን እና መሰል ነገሮችን መፍትሄ ተኮሮችን እንዴት ልናደረግ እንችላለን የሚለውን ለማጠንከር ይሄ ሚዲያችን ፕሮሶሉሽን ወይም መላ ሚዲያ ኔትወርክ ብለን አስፍተን መጥናል። ስለዚህ ይህ ሚዲያ የኬኬኤም ሚዲያ በራሱ ይቀጥላል። ይሄ እንደተጨማሪ ደግሞ እነዚህን አቅፎ በተለያየ መንገድ ቤኔን ተሞክሮ የባለሙያዎችን ወደ እናንተ ይዘን ለመምጣት ይሄንን አዲስ ሚዲያ የፕሮሶሉሽን ወይም መላ ሚዲያ ኔትወርክን ወደ እናንተ ይዘን እንደመጣን ለማብሰር ነው። ስለዚህ ይህን ሚዲያ በሚዲያ ደረጃ ከአሁን በፊት እንደምታደርጉት ኬኬኤም ሚዲያ ቲቪ ስታደርጉት የነበረው ድጋፋቸው አሁንም ሰብስክራይብ በማድረግ ይሄ መረጃው ይጠቅማቸዋል ለምትሏቸው ሰዎች መረጃውን በማካፈል ትብብራችሁን እንዳይለየን እያልኩ ዛሬ ይህንን ብቻ ብዬ ማቆም አልፈልግምና የምፈልገው ሌላ አንድ መረጃ ሰጥቻችሁ አቆማለሁ ዛሬ። ስለዚህ ይህን ካልኳችሁ ዘንድ ዛሬ እንድናወራ የምፈልገው አንድ የነጻ ትምህርት እድል አለ። በተለይ ለአፍሪካውያን ለሆን ስኮልስ ይህንን ብትሞክሩት፣ በተለይ ኤጁኬሽን ላይ ጥናት እና ምርምራችሁ አሁን በተግባር እየሰራችሁ ያላችሁ ኤጁኬሽን ላይ ከሆነ ወደፊትም ኤጁኬሽን ሪሰርች ላይ በተለይ ቲዮሪ ብቻ አይደለም ባይደወይ ይሄ ሀሳቡን ብቻ ሳይሆን ፖሊሲ ኦረንትድ የሆነውን ሪሰርች እንድንሰራ በኤጁኬሽን ላይ ፕራክቲስ ኦረንትድ የሆነ የ2 ዓመት ፕሮግራም ነው። በጣም በተለይ አሁን ስናወራ እንደነበረው ሎካል ኤቪደንስ ፎር ሎካል ሶሉሽንስ የሚሰጥ ሀሳብ ነው። ይህንን በተመለከተ ምን ይመስላል ብሪፍሊ ስለዚህ ስኮለርሽፕ ልንገራችሁ እና በተለይ ፍላጎት ያላችሁ ይህን ክራይቴሪያውን የምታሟሉ ብትሞክሩትና ብትሞሉት ውጤታማ ታተርፉበታላችሁ ማለት ይህን እድል ወደ እናንተ ይዤላት መጫ። ስለዚህ ፉሊ ፈንድድ ስኮለርሽፕ ነው። ፖሊሲ ኦረንትድ የሆነ ኤጁኬሽን ፌሎሺፕ ነው፣ ለአፍሪካንስ ነው የሚሰጠው። ስለዚህ ስሙ አፍሪካን ፌሎሺፕ ኢን ኤጁኬሽን ነው የሚለው። ፕሮግራሙ ሳንድዊች ነው። በፕሮግራም ደረጃ በአግባቡ ወደ ውስጥ ገብተን እንመለከተዋለን። ሳንድዊች ፕሮግራም ምን ማለት ነው? የ2 ዓመት ነው ሲባል ኢንቴንሲቭሊ የሆነ አገር ሄደን ብቻ አይደለም የሆነው። ኢትዮጵያ ምን ሆናለን፣ ከኢትዮጵያ ውጭ ምን ሄዳለን። በተለያዩ ኮንፈረንሶች ላይ ምንድነው ታርጌቱ? ዋናው እንዳልኳችሁ ይሄ የ2 ዓመት ሪሰርች ነው። ሪሰርች ኮንዳክሽንም አለው። ፖሊሲ ዲቨሎፕመንትም ነው። ፎር ዛት ማተር ፎር ኤጁኬሽን ፖሊሲ ኤንድ ሪሌትድ ኤኒ ሌቨል ኦፍ ኤጁኬሽን ላይ ያላችሁ ሰዎች ማለት ነው። ስለዚህ ታርጌቱ ለአፍሪካውያን ነው። እናም ዋናው ምናልባት ለዚህኛው የምታሟሉ እድሜያችሁ ከ35 እና ከዛ በታች የሆናችሁ ሰዎችን ይመለከታል። ሴቶች በጣም ሀይል ኢንከሬጅ ይደረጋል። ትልቁንም ሸራ አላቸው ሴቶች። በተለይ ይህን የምታሟሉ ሌቨል ኦፍ ኤጁኬሽናችን ማስተርስ እና ፒኤችዲ ያለው ሰው ለዚህ ተጠቃሚ ነው ማለት ነው። ሌላኛው የሚሰጣቸው የፈንዲንግ 50 ሺህ ነው። 25 ሺህ ለራሳችን ለምንሰራበት 25 ሺህ የተለያየ ቦታ ላይ እንሄዳለን። ለሜንተርሽፕ፣ ለኮንፈረንስ ፓርቲሲፔሽን፣ ለተለያዩ ነገሮች ናቸው ይሄ ነገር የሚሆነው እና ይህም በተመለ ዴድላይኑ ጁን 30 ነው። ለዛ ነው ጁን 30 ስለሆነ አሁን ጀምረን አግሬሲቭሊ ብንሰራ መልካም ነው በሚል ወደ እናንተ ይዤላቸው መጣሁ። ዝርዝሩን ለማየት ግን ይህንን ስኮለርሽፕ ምንድን ነው የሚመስል ሪሊ ምንድን ነው መደረግ ያለበት የሚለውን ስንመለከት እስኪ እንየው። ይህ ስኮለርሽፕ ምንድን ነው ያለው ነገር የሚለውን ማየት እንችላለን። ይሄ ስኮለርሽፕ ስትመለከቱ እንዳልኳችሁ ይሄ ዋና ታርጌት የሚያደርገው ይሄ ስኮለርሽፕ ዋና ታርጌቱ ዋናው በብዙ ፈንደሮች ብዙ ናቸው እንዳልኳችሁ። ፓርትነርሽፕ ፎር ኢኮኖሚክ ፖሊሲ የሚባል ተቋም ቢሆንም ግሎባሊ ግን በፈንዲንግ ደረጃ የተለያዩ አክተሮች አሉበት ይህን ፈንድ ለማድረግ እንዳልኳችሁ። ግሎባል አፌርስ ካናዳ፣ አፌርስ ሞዴልስ ካናዳ፣ የተለያዩ አካላት በተለይ በካናዳ እና ዩሮፒያን ዩኒየን የተለያዩ ፈንደሮች ናቸው ይህን ነገር ፈንድ የሚያደርጉት ዋናውን። ስለዚህ በተለያየ መንገድ ይሄ ሎካል ፐርስፔክቲቭስ እና የግሎባል ፐርስፔክቲቮች በተለይ ግሎባል ላይ ቤስት ኤክስፒሪየንሶቹ ወደኛ ኤክስፒሪየንስ አምጥተን እንዴት ኤጁኬሽን ላይ ፖሊሲ ኦረንትድ አድርገን ኢንተግሬት ማድረግ እንችላለን የሚለው ነገር ለማበረታታት የሚመጣ ነው። ስለዚህ አፕሊኬሽን ዴድላይን መጀመሪያ እንዳወራኋችሁ ጁን 30 ነው። በአግባቡ ይሄን ተመልከቱት። አላማው የ2 ዓመት ነው። ኖርማሊ ፉሊ ፈንድድ ነው እንዳልኳችሁ። በብዙ መንገድ ይሄ ስኪል ኦረንትድ ነገር አለው። በተለያዩ መንገድ ፓርቲሲፔት እናደርጋለን። ኮንፈረንስ ላይ ፕሮጀክቶች እንሰራለን። ሜንተርሽፕ አለ። በተለይ ሃርቫርድ ዩኒቨርሲቲዎች ላይ ባሉ ስኮለርስ ሜንተርሽፕ አለው። እሱ እንድታዩ ነው ፈልገው በዋነኝነት ኖርማሊ ከኛ በእድሜ ደረጃ ከኛ በላይ ስለሆነ ነው። ስለዚህ ይሄ ያንግ አፍሪካን ነው በዋነኛ አሁን ለመጀመሪያ ስናወራ ያንግ ስኮል ሪሰርችስ ፍሮም ሰብሳራን አፍሪካ ይመለከታል። ዋናው ግን ምናልባትም ገብታችሁ ስለምትመለከቱት ግልጽ ስለሆነ እኔ እንድታወሩ የምፈልገው ዋና መስጠት የፈለግኩት ግን ፈንዲንጉ በሁለት መንገድ 25 ሺህ እንዳልኳችሁ እንደ ግራንት የሚሰጥ ነው። 25 ሺህ ደግሞ ኤክስፔንሶችን፣ ሜንተርሺፖችን፣ ኮንፈረንስ፣ ትራቨል ኢን ካንትሪ ወርክሾፕ በተለያየ መንገድ የምናደርግበትን ከበር የምናደርግበት ነው። ስለዚህ ኤሊጂቢሊቲ ነው ዋናው። ኤሊጂብል የሚሆነው ማን ነው ሲባል የሰብሳራን አፍሪካ
ካንትሪ ላይ ያሉ ስኮላርስ ናቸው። ቅድም እንዳወራኋቸው እድሜያቸው ከ35 እና ከዛ በታች መሆን አለበት። ማስተርስ እና ፒኤችዲ ያላቸው በተለያየ ፊልድ ነው ያለው። ኳንቲቴቲቭ ፎከስ ያደርጋል። በተለይ በሪሰርች ኦሪንቴሽናችን ስትሮንግ ኳንቲቴቲቭ ፎከስ ያለው ነው የሚለው። ኤክስፔሪንስ ዊዝ ኳንቲቴቲቭ ዳታ አናሊሲስ፣ ኢንተረስት ኤጁኬሽን ፖሊሲ ላይ ኢንተረስት ያለው ግዴታ ኤክስፔሪንስ ያለው ብቻ አይደለም ፍላጎታቸው ኦሪንቴሽናችሁም ያለንን ኤክስፔሪንስ ወደ ኤጁኬሽን ሪሰርች ኤንድ አናሊሲስ ማምጣት ፍላጎት ያላችሁም ለዚህ ተጠቃሚ ናችሁ ማለት ነው። ሌላኛው አፊሌትድ መሆን አለብን ነው የሚለው። በተለይ እነዚህ እዚህ ጋር መሆን ያለብን ማን ነው? መንግስት ተቋማት ላይ ወይም ሪሰርች ተቋማት እና ከፍተኛ ትምህርት ተቋማት ላይ ያለንን ይጋብዛል ማለት ነው። ስለዚህ መንግስት ሴክተር ላይ ያላችሁ ይመለከታችኋል። ሪሰርች ተቋማት ላይም ያለን እና ከፍተኛ ትምህርት ተቋማት ላይም ያለን ፕራይቬቱም የጋቨርንመንትም ተቋማት ላይ በዚህ መንገድ የዚህ ተጠቃሚ ነን ነው። ፕሮፌሽንት መሆን አለብን በእንግሊዝኛ ነው የሚለው። ይህን በደንብ ማየት አለብን። ስለዚህ ሴቶች ላይ ግን በጣም ስትሮንግ ፎከስ አለው። ሴቶች አር ሃይሊ ኢንከሬጅ ቱ አፕላይ ፎር ዲስ። ሴቶች ለዚህ እድል አፕላይ እንዲያደርጉ ትልቅ ማበረታቻ እንዳለው በአግባቡ እንድትወስዱ ፈልጋለሁ። ስለዚህ ይሄንን አፕላይ ስናደርግ ዝርዝሩን ገብታችሁ ታውታላችሁ። ምክንያቱም የተለየ ኮምፕሊኬትድ የሆነ ነገር ስለሌለው ብቻ መረጃውን አግኙትና ማንኛውም ጥያቄ ካለ ግን ሚዲያችን ላይ አሁን በአዲሱ ሚዲያችን ላይም ኬኬ ሚዲያ ቲቪ ላይም ዲስክሪፕሽን ሴክሽን ላይ ሊንኩን እናስቀምጥላችኋለን። እዛ ላይ ኮመንት ሴክሽን ላይ ሀሳብ አስተያየት መስጠት ትችላላችሁ፣ ሊብራራ የሚገባው ነገር ካለ። ስለዚህ የሚፈልገው ምንድን ነው? ሁለት ስቴትመንት ኦፍ ኢንትረስት እንጽፋለን። ለምን አስፈለገ? እኛ ምንድነው ስቴትመንት ኦፍ ኢንትረስት? ዋይ ዩ አር አፕላይንግ ፎር ዲስ ኦፖርቹኒቲ፣ ለዚህ እድል አፕላይ የምታደርጉት ለምንድን ነው? ይሄን ስትጽፉ ሁሌ እንደምለው በሳንዱች መንገድ አድርጉት። ይሄ ለምንድን ነው አፕላይ ማድረግ ሲባል ከዚህ ፕሮግራም ጋር በተገናኘ ምን አለኝ፣ ምን ሬሌቫንት ኤክስፒሪየንሱ አለኝ፣ ይህን ለማድረግ ምንድን ናቸው። በሪሰርችም ከአሁን ባለን ኢንትረስት በሁለት መንገድ መግለጽ ትችላላችሁ። ምን አለኝ የሚለውን አንደኛ እስካሁን ያላችሁ ኤክስፒሪየንስ፣ ሪሰርች ላይ የሰራችሁት ኢንጌጅመንት፣ ፕራክቲካሊ የሰራችሁት ኢንጌጅመንት ምን እንደሚመስል እና ኢንትረስትም ካላችሁ ሃይሊ ለዚህ ኤሪያ ኢንትረስት አለን ባንሰራበት የሚል ነገር ካለ እሱን ማድረግ እንችላለን። ሁለተኛ ጋፓችሁስ ምንድን ነው? ይሄ እንዴት ለምን አስፈለገ የሚለውን ሁሌም እንደማወራው ለምን አስፈለገ የሚለውን ለመግለጽ ምንድን ነው ለምን አስፈለገ ይሄ የሚለውን ስንገልጽ እኔና እናንተ ሾርቴጅ ያስፈልገናል። ይሄን ጋፕ ፊል ለማድረግ ነው የምንሰራው ስለሆነ፣ ስለዚህ ይሄንን ለማድረግ ምንድን ነው ያለኝ ጋፕ የሚለው ነገር አይደንቲፋይ ካደረግን በኋላ መጨረሻ ላይ ሳንድዊች የምናደርገው ምንድን ነው ይሄኛው ፍላጎቴ ወይም ያለኝ ኤክስፒሪየንስ ሲደመር ይሄ ጋፕ፣ ይሄን ጋፕ ፊል ለማድረግ ይሄ ፕሮግራም የ2 ዓመት ፕሮግራም በጣም አይዲያል ነው ለእኔ ኮምፕተንትም ለመሆን ያለኝ ሲቪ ያስፈልጋል የሚለው ነገር ለማድረግ ስለሚያገለግል ነው። ስለዚህ ይሄ የ2 ፔጅ ስቴትመንት ኦፍ ኢንትረስት የሚባለውን ክሊርሊ ጻፉት። ዋና መወዳደሪያችን እሱ ስለሆነ እና ሲቪ ነው የሚለው አፕዴትድ ሲቪ ያስፈልጋል። በራሳቸው ፎርማት መሰረት ገብታችሁ ሰሚት ስታደርጉ ይመጣላችኋል ፎርማቱ። ስለዚህ ይህን ዋናውን ስቴትመንት ኦፍ ኢንትረስቱን በአግባቡ ጻፉት። ያላችሁን ኦነስት ሆናችሁ ያላችሁን ነሰስ የሰራችሁበትን እስካሁን ፎርማሊ ሰርቲፋይድ የሆናችሁበትም ካለ ሰርቲፊኬትም አታች አድርጋችሁ አብራችሁ፣ ካልሆነም ግን ኢንተረስታችሁን በደንብ ቦልድሊ ማገናኘት ትችላላችሁ። ኢንተረስቱ የመጣበት ከኤጁኬሽን ፖሊሲ ጋር አብሮ መስራት ሊሆን ይችላል፣ ወይም ለመስራት ፍላጎት ወደፊት ካለን እሱንም በአግባቡ ማየት እንድንችል ክሊርሊ መጻፍ እንዳለብን እዚሁ ጋር ማስቀመጥ እንችላለን። ነገር ግን ዝርዝሩን እዚህ አፕሊኬሽን ጋይዱ ላይ ገብታችሁ ማየት ትችላላችሁ። እዚህ ጋር የተቀመጠው ዝርዝር ስላለ ብዙ እዚህ ውስጥ አልገባበትም። እንዳወራኋችሁ በአግባቡ ተቀምጠዋል። ባግ ለምን አስፈለገ አሁን እንዳልኳችሁ እነዚህ ከዚህ መነሻ መውሰድ ትችላላችሁ። አሁን ለምን አስፈለገ የሚለው ስትገልጹ እዚህ ጋር የተቀመጠውን ለእናንተ ኖሌጅ ጋፕ እና እንደ መነሻም ስለሚሆን ይሄንን ኢሴይ በአግባቡ ተጠቀሙት። በአግባቡ ስትራክቸሩን ብታነቡት መልካም ነው ብዬ አምናለሁ። ስለዚህ ይሄንና መሰል ጥያቄዎችን ከዚህም በላይ ያሉ ጥያቄዎች ካሉ አሁን ያወራሁት ነው እዚህ ጋር በግዝር የተቀመጠው አፕሊኬሽኑን ሲገባ ይህ አፕሊኬሽን ላይ የሚፈለጉ ነገሮችን በግልጽ ማየት ያስፈልጋል ብዬ አስባለሁ። መጀመሪያ ሳወራችሁ እንደነበር ሁለት ነገሮችን አይተናል። የመጀመሪያው ብለን ያየነው ስቴትመንት ኦፍ ኢንትረስታችን ለምን አስፈለገ፣ ለምን ደግሞ አፕላይ የማደርገው፣ ዋይ አም ኮምፒተንት ፎር ዲስ ፕሮግራም፣ ዋይ አም አን አይዲያል ፊት የሚለውን ነገር በመጀመሪያ በሶስት መንገድ ለዩት። ያላችሁን የሌላችሁንና ሁለቱን አገናኝታችሁ አስፈላጊነቱን እስቴት አድርጉት። ሁለተኛው ደግሞ አብሮ የሚሰራ 2 ዓመትም ስለሆነ ከእናንተ አንጻር አብሮ የሚሰራ ኤሴይ ያስፈልገዋል። 2 ፔጅ ኤሴይ ያስፈልገዋል። ይሄ ኤሴይም ዋና ትኩረቱ ምንድን ነው የሚለው ዋና ዓላማው አሁን የ2 ፔጅ ኤሴይ የሚባለው ትልቁ ታርጌት ምንድን ነው? አብረን 2 ዓመት ስንቆይ አይደንቲፋይ የምንሰራው ማለት ሪሰርችም አብሮ ይሰራ። ቅድም እንዳልኳቸው ይሄ ሪሰርች ከቤዚክ ከቲዮሪቲካል ፋውንዴሽኑ እስከ ፖሊሲ ድረስ ይዘ ነው የምንሄደው ማለት ነው።
ስለዚህ እንደ አፕሊካንት ምን ማድረግ ያስፈልገናል? አይደንቲፋይ ማድረግ አለብን ስፔሲፊክ ኤጁኬሽናል ፖሊሲ እስካሁን ስትሰሩበት የነበረ ሊሆን ይችላል፣ እሱ ማሳደግ ሊሆን ይችላል፣ አዲስም መሆን አለበት የምትሉት ነገር ካለ እሱ ላይ ለምሳሌ እንደኛ ኢትዮጵያ ላይ ያለ ኤጁኬሽን ፖሊሲ ላይ መደረግ አለበት የምንለው ካለ እሱን አድርጉት። እናም እንዴት ነው ሜቶዶሎጂካሊ በኳንቲቲ ሜተድ አዲስ ላደረገው የሚችል የሚለው ነገር የሚያስፈልግ ሁለተኛው እና ዋናው ነው ማለት ነው። ስለዚህ ዋይ ዲስ ፕሮግራም ኢዝ ፉድ ፎር ሚ እንደን የምትሰሩበትን ኤሪያ አይደንቲፋይ ማድረግ። መጨረሻ ሶስተኛው የሚያስፈልገን ሲቪ ነው፣ ዲቴል ሲቪ ነው። እሱን አትሊስት 2 ሪፍሪ ያለው ሲቪ ያስፈልጋል። ለኮንታክት ኢሜይላቸውን ጨምራችሁ አካቱ ነው የሚለው። እነዚህ 3ቱ ነገሮች ላይ ካሁን ጀምራችሁ ጁን 30 ስለሆነ ዴድላይኑ እሱን ማየት ያስፈልጋል ማለት ነው። ስለዚህ እዚህ ጋር እንደ አፕሊኬሽን ስትሄዱ ይህን ሬጅስተር ማድረግ ነው። ራሳችሁን ለሲስተሙ ጋር ሬጅስተር ማድረግ ይጠይቃል። ሬጅስተር ካደረግ በኋላ ሎጊን ማድረግ ነው። ዘን ፕሮፋይል መሙላት ነው የመጀመሪያው። ሶስተኛው ደግሞ ፕሮፋይላችሁን እናንተን በተመለከተ ስለ ሲቪያችሁ፣ አጠቃላይ ባክግራውንዳችሁ፣ ቤዚክ ሶሾ ዲሞግራፊክ ባክግራውንድ ስለ እናንተ ይጠይቃል። እሱን ሰሚት አድርጉ የመጀመሪያው ሴክሽን ላይ። ሁለተኛው ላይ ማይ ወርክ ስፔስ ቅድም እንደተባለው ስናወራ የነበሩት ሰሚት የሚባል ፕሮፖዛሉን ሰሚት ማድረግ ይጠበቃል። በተቀመጠው ኢንስትራክሽን መሰረት ነው። ን መጀመሪያው ይሄና አምስተኛው የሚያደርገው ሰሚት ማድረግ ነው። ኖርማሊ ሰሚት ስታደርጉ የተቀመጠላችሁ ኢንስትራክሽን አለ። በዚህ መንገድ አድርጉት። ያው ሌላውን አፕላይ እንደምታደርጉ የተለየ አይደለም። የሚለየው ቴክኒካሊቲ ውስጥ ላይ ስንሄድባቸው የሚጠይቁ ኢንፎርሜሽኖች ስፔሲፊካሊ እናሟላ የምንችላቸው የሚለያዩ ነገሮች ይኖራሉ። እሱ በደንብ ይሉት። ዋናው ግን አዋርዱ እንዳልኳቸው 10 ነው። ለ10 ሰው ነው እድል የሚሰጠው። ባይፋር ፌር ነው ይሄ ነምበር። አትሊስት አን ኢንዲቪጁዋልም እንኳ ከኛ ሀገር ማግኘት መቻል ቀላል አይደለም ለኔ እንደ ግለሰብም እንደኛም ቀላል ስላልሆነ፣ ስለዚህ ይሄንን በዚህ መንገድ ብትሞሉ ተጠቃሚ ትሆናላችሁ በሚል ነው የመጣሁት። ሌላኛው ዝርዝሮች ናቸው እንደሚያስፈልጉትን እያንዳንዱ ስትሞሏቸው ዲቴሉን ይሄን አንቡት። ቀጣይን ስቴፕ በዚህ መንገድ ይሄዳል ማለት ነው። ስለዚህ ይህን እድል በተለይ አሁን መጀመሪያ ሳወራ እንደነበረው ሴቶች ሆናችሁ እድሜያችሁ የምታሟሉ እና አሁን የተባሉት ክራይቴሪያዎች የምታሟሉ ሞር ኮምፒቲቲቭ አድቫንቴጅ እንዳላችሁ በዚህ መንገድ ማሳሰብ እፈልጋለሁ። ስለዚህ ይሄንን እድል መጠቀም የምትፈልጉ ሰዎች ካላችሁ እንድትሞሉ እያሳሰቡ ዛሬ ላይ ይዤላችሁ የመጣሁት ስለ አዲሱ ሚዲያችን ዜና እና አፍሪካ ላይ ያለ እንደ ስኮለር ይህን እንድትሞሉ እየጋበዝኩ ዛሬ ላይ የነበረን ቆይታ ይህን ይመስላል። ሁሌም እንደምታደርጉት ይህ መረጃ ጠቃሚ ሆኖ ካገኛችሁ ለጓደኛ ለቤተሰብ አጋሩት። እናንተም ሰብስክራይብ አድርጉ። በተለይ አዲሱ ሚዲያችን ላይ ወይም ለሁለቱም አዲስ ከሆናችሁ ሁለቱም ላይ ሰብስክራይብ እንድታደርጉና ሌሎችም እንድታካፍሉ እያሳሰቡ በቀጣይ በሌላ መረጃና ፕሮግራም እስክመለስ ድረስ ዛሬ ላይ የነበረን ቆይታ ይህን ይመስላል። መልካም ሁሉ ተመኘው። ባይ ባይ።